የእስራኤል ጦርነቶች ማለቂያ የላቸውም። የኢራን ጦርነት ካለቀ በኋላ ሌላ አዲስ ጦርነት አለ። ይህ አዲስ ጦርነት ምናልባትም ኢትዮጵያንም ያጠቃልል ይችላል። የዛ አዲስ ጦርነት ዋነኛ ኢላማ የሚሆኑት ሁለት ሀገራት ናቸው፣ ግብፅና ቱርክ። የእስራኤል መንግስት በጃንዋሪ 2025 ያዋቀረው አንድ ኮሚቴ ነበር። ይህ ኮሚቴ ከኢራን ቀጥሎ ለእስራኤል ስጋት የሚሆኑ ሀገራትን የመለየት ኃላፊነት ተሰጥቶት ስራውን ያከናወነ ኮሚቴ ነው። የዚህ ኮሚቴ የመጨረሻ የግምገማ ሪፖርት ውጤት ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተሰጥቷል ወይም እሳቸው ተረክበዋል። ሪፖርቱ ምን እንደሚል ታውቃላችሁ? የኢራን ጦርነት ካለቀ በኋላ አዲሷ የቀጠናው ስጋት ቱርክ ነች። ከቅርብ ጊዜ ወዲህ ደግሞ ከቱርክ ጋር አዲስ አጋርነት እየፈጠረች የመጣች ሀገር ግብፅ አለች። ይሄ የግብፅና የቱርክ ወታደራዊ ትብብር እንዲያውም ከሰሞኑ ሁለቱ ሀገራት በነገራችሁ ላይ የጋራ የአየር ኃይል ወታደራዊ ልምምድ እያደረጉ ነው የሚገኙት። እና ይሄ ሁለቱ ሀገራትን ትብብር እስራኤል በምን መነጽር ነው የምታየው? የሱኒ ቀለበት አድርጋ ነው የምትመለከተው። ይህንን የሱኒ ቀለበት መስበር መበጠስ ኢላማዋ እየሆነ መጥቷል። ታዲያ ይሄ የእስራኤል ኢላማ በቀጣይ የኢራን ጦርነት ካለቀ በኋላ የሚመጡበት ምዕራፍ ከሆነ መቼስ የቀይ ባህርና የኤደን ባህረ ሰላጤ ከዚህ የእስራኤልና የቱርክ ውጥረት ጋር ተያይዞ ዋነኛ የጦር ሜዳ ወይም የጃዙር ጦርነቱ ሜዳ እንደሚሆን ሳይታለም የተፈታ ሐቅ ነው። እዛ ቦታ ላይ ግብፅን እንደምናነሳ ሁሉ ቀደም ብሎ በእስራኤል መንግስት ባለ 6 ቅርጽ የደህንነት መዋቅር ተብሎ በተነደፈው ውስጥ እንደ አንደኛው ላይን ተደርጋ ከምትታሰበው ውስጥ ኢትዮጵያ ነች። የግብፅን ጉዳይ ስናነሳ ደግሞ ሌላ ከኢትዮጵያ ጋር ነገሩ የሚገናኝበት ነገርም ይመጣል። ዛሬ በዚህ ጥንቅር እንዴት ቱርክና ግብፅ የእስራኤል ዋነኛ ጠላት ወደ መሆን መጡ፣ ወይም ቀጣይ የእስራኤል ዋነኛ ስጋት እንዴት ሊሆኑ ቻሉ፣ ጦርነቱስ ምን ያክል አይቀሬ ነው የሚለውን ሐሳብ እያየን እንቀጥላለን። ለጉዳዩ ቅርበት ያላቸው ሰዎች በአሜሪካ የስለላ ቢሮ ውስጥ ይሰሩ የነበሩ ሰዎች the storm is coming እያሉ ነው። በኢራን ጉዳይ ላይ ምናልባት ተሸብረናል አይደል? በኢራን ጉዳይ ላይ ምናልባት ተጨንቀናል። ይሄ ጦርነት መቼ ነው ማቆሚያው ብለን ሊሆን ይችላል። ዛሬ ግን የምነግራችሁ ጉዳይ የኢራን ጉዳይማ ቀላል ነው እንዲያውም የሚሉና ዋናው ጦርነት ዋናው ጉዳይ ቱርክ ነች። ቱርክ ስንል ደግሞ የሷ አጋር ሆና የመጣች አዲስ ሀገር ግብፅ አለች። ቱርክና ግብፅ ላይ ያነጣጠረው ጦርነት ነው። እስራኤል ለዛ መዘጋጀት አለባት። the storm is coming እያሉ ነው። ማዕበሉ እየመጣ ነው። ስለ የትኛው ማዕበል ነው እየተወራ ያለው የሚለውን በዚህ ጥንቅር ላይ ዛሬ በዝርዝር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። ቀደም ብለን ነገርኳችሁን ርዕሰ ጉዳይ በዝርዝር እያየን የጋራ ቆይታ እናደርጋለን። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1 እና ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ። እስራኤል ከኢራን ጋር ያላትን ጦርነት ትጨርሳለች ወይስ አትጨርስም የሚለው ጥያቄን መቼስ መመለስ አቅቶን ይኸው
አንዴ በድርድር ውስጥ ይገባሉ፣ ሌላ ጊዜ ደግሞ ከድርድሩ ይወጣሉ የሚለው ነገር በጣም አስፈሪ ዛሬም የምንጠብቀው አበይት ጉዳይ ሆኖ ቀጥሏል። ነገር ግን አሁን በተወሰነ መልኩ ከዚህ ከኢራን ጋር ያላቸውን ጦርነት እየቋጩ ነው ብለን እናስብ። ከኢራን ጋር ያለውን ጦርነት እስራኤል እየቋጨች ነው ብለን ብናስብ በቀጣይ እስራኤል ጦርነት የማቆም ሐሳብ እንደሌላት ግን ከዛው ከእስራኤል ውስጥ የሚወጡ መረጃዎች በግልጽ ያሳያሉ። ከሰሞኑ አንድ እስራኤላዊ ሰላይ ነበረና ይህ እስራኤላዊ ሰላይ ፖላርድ ይባላል። ፖላርድ ያው ከዚህ ቀደም አሜሪካ በእስራኤል ተሰልላ ታውቃለች ወይስ አታውቅም በሚለው ጉዳይ ላይ ሰርቼላችሁ በነበረ ጥንቅር ከዛሬ 30 ዓመት 40 ዓመታት በፊት ገደማ አካባቢ በ1980ዎቹ አካባቢ ላይ የተፈጠረ ታሪክ ነበረ። የአሜሪካ የባህር ኃይል መረጃዎችን በሻንጣ ጭኖ ወደ እስራኤል ሊሄድ ሲል በእጅ ከፈንጅ ተይዞ የ30 ዓመት ፍርድ የተፈረደበት ሰው ነበረ ብዬ ገልጽላችሁ ነበረ። ይሄ ሰው ፖላርድ ይባላል። ፖላርድ አሁን ምን አይነት እንግዲህ ያው እስራኤላዊ ሆኗል ማለት ይቻላል። ምን አይነት ትንታኔዎችን መረጃዎችን እያቀረበ ነው የሚገኘው? እንግዲህ የቀድሞ የአሜሪካ የደህንነት ባለሙያ ወይም ሰላይ የሚባል ሰው ማለት ነው። የኢራን ጉዳይ ከሚያሳስበው በላይ አሁን ትልቁ ሊያሳስበን የሚገባውና ቀጣዩ የጦር ግንባራችን ግብፅ እንዲሁም ደግሞ ቱርክ ናቸው እያለ ይገኛል። ይሄ በግብፅና በቱርክ መካከል እንደ ቀጣዮቹ ኢራን ተደርገው የመቆጠራቸው ሁኔታ በተለይ ቱርክን በተመለከተ መቼስ ደጋግመን ፕሮግራም ሰርተንበታል። ታዲያ አሁን ከሰሞኑ በግብፅና በቱርክ መካከል የጋራ ወታደራዊ ልምምድ እየተደረገ ይገኛል። ይሄ የጋራ ወታደራዊ ልምምዳቸው እንቅልፍ የነሳቸው አሜሪካና እስራኤል ደግሞ ስለዚህ የጋራ ወታደራዊ ልምምድ አጠቃላይ እንቅስቃሴና ዓላማ ማወቅ አለብን በማለት ጠንካራ የሆነ የስለላ መርሃ ግብሮችን እያከናወኑ ስለመሆኑ መረጃዎች ያሳያሉ። አሁን ከኢራን ጋር ያለው ጦርነት እየተቋጨ ይሄዳል ብለን ኢማጂን ብናደርግ ወይ ተስፋ ብናደርግ እንኳን ነገር ግን እስራኤል በዚህ ቀጠና ላይ ከኢራን ጋር ጦርነት ብትቋጭ እንኳን ግን ቀጣይ ኢላማ አድርጋ የዘረዘረቻቸው ወይም ኢላማ አድርጋ ያስቀመጠቻቸው ሀገራት አሉን የሚለውን ጥያቄ እንድናነሳ የሚያስገድድና ምናልባትም ደግሞ በዚህ አካሄድ ውስጥ ወይም በእንደዚህ አይነት ነባሪያ ሁኔታ ውስጥ ነገሩ የሚቀጥል ከሆነ እስራኤል ጦርነት የምታቆመው መች ነው የሚለው ነገር በጣም አሳሳቢ እንዲሆን የሚያስገድድ ነው። ይሄ የአሜሪካና የእስራኤል ጥምረት ባለፉት ዓመታት መቼስ የነበረውን ቅርጽ እናስታውሳለን። አሁን ልክ በአሜሪካና በእስራኤል ደረጃ ጥምረት አላቸው ብለን ባንገልጽም እንኳን ነገር ግን ከቅርብ ጊዜያት ወዲህ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ከግብፅና ከሳውዲ አረቢያ ጋር ጠንካራ የሆነ ወታደራዊ አጋርነትን ለመመስረት ጥረት የሚያደርጉ ሰው ሆነው ይስተዋላሉ። እነዚህ ሁለቱ አካላት የግብፅና የቱርክ መሪዎች ምናልባትም በጋራ ወታደራዊ ልምምድ የማድረግ እንቅስቃሴ ላይ መስተዋላቸው በዛው በሜዲትራኒያን ባህር ላይ ብቻ ሳይሆን እስከ ቀይ ባህር ድረስ የሚመጣ እስከ ኤደን ባህረ ሰላጤ ድረስ የሚመጣ የራሱ የሆነ አንድምታዎችም እንዳሉት ልብ ሊባል ይገባል። ስለዚህ በዛሬ ጥንቅራችን እነዚህን ጉዳዮች ነው የምናየው። ከሜዲትራኒያን ባህር ጀምሮ እስከ ቀይ ባህር ድረስ ኤደን ባህረ ሰላጤን አጠቃሎ ባለው አካባቢ የግብፅና ቱርክ የጋራ ጥምረትና ትብብር ወታደራዊ አጋርነት ምን ማለት ነው? ምንስ ሊያስከትል ይችላል? ይሄ ጉዳይ ደግሞ በእስራኤል ዘንድ ያለው ትርጓሜ እንዴት ይታያል? ከዚህ ባለፈስ ከኢራን ጋር ከተቋጨ በኋላ በእርግጥ ግብፅና ቱርክ የእስራኤል ዋነኛ ጠላት ሆነው የጦርነቱ አዙሪት ውስጥ የሚጠቃለሉ ሀገራት ይሆናሉ ወይ የሚለውን ነገር እንመለከታለን። አሁን the storm is coming እያሉ ነው አንዳንድ እስራኤላውያን። ማዕበሉ እየመጣ ነው። ትልቁ ዋናው ማዕበል አሁን እየመጣ ነው። እስከዛሬ መስለን የነበረው ያው በዚህ የኢራኑ ነገር ሲቋጭ ወይም የኢራኑ ጦርነት ቢገባደድ ቢጠናቀቅ ቀጥሎ ምናልባት እንደው በዛ አካባቢ ላይ እስራኤል በሰላም ልትኖር የምትችልበት ሁኔታ ይኖራል ብለን እናስብ ነበር። አሁን ግን ከነጭራሹ ሌላ የበለጠ ማዕበል እኮ ነው። the storm is coming ማለት እስካሁን ስንመለከታቸው የነበሩ የእስራኤል ጦርነቶች ሁሉ ምናልባትም በቃ አነስተኛ ንፋስ የቀሰቀሳቸው አይነት ሁኔታዎቹ ነው። ዋናው ግን ማዕበል አሁን ከግብፅና ከቱርክ ጋር ያለው ነገር ነው በመባል ላይ ይገኛል። ይሄ የእስራኤላዊ ሰላይ ጆናታን ፖላርድ የቱርክና የግብፅ
የእስራኤል ቀጣይ ወታደራዊ ኢላማዎች ናቸው የሚለው መልእክቱ ከጊዜ ወደ ጊዜ በእስራኤል ውስጥ እያደገ የመጣውንና አንካራን እንደ አዲሲቷ ኢራን የመሳል አካሄድን ወይም እንደ ስትራቴጂካዊ ጠላት አድርጎ የእስራኤል ዋነኛ ጠላት ስትራቴጂካዊ ጠላት አድርጎ በማስቀመጥ ረገድ የተመጣበትን መንገድ የሚያጠናክር ሆኖ ተገኝቷል። አርቱስ ሼቫ የተባለ ከሚጠራ አንድ የፖድካስት መርሃ ግብር ጋር በነበረው ቆይታ ላይ ይህ የቀድሞው የአሜሪካ ሰላይ ፖላርድ የሚባለው ሰው ማለት ነው Israel should prepare for the wider regional wars following its confrontation with Iran ከኢራን ጋር ያላትን ጉዳይ ከቋጨች በኋላ እስራኤል ሰፋ ላለ ቀጠናዊ ጦርነት መዘጋጀት አለባት። I'm not sure that we will have an easy time with the Turks as we had with the Iranians. አሁን እንግዲህ ከኢራን ጋር በቀጠለው ጦርነት ምን አይነት ሁኔታ እንዳለ መቼስ ያው ቀን በቀን ስንከታተል ስለከረምን የምናውቀው ነገር ነው እና ይሄኛው ቀላል ነው የሚለው ጆናታን ፖላርድ። አሁን ከኢራን ጋር የነበረው ወይም ከኢራን ጋር ያለው ጦርነት ቀላል ነው። ከኢራን ጋር ቀለል ብሎን ካሳለፍነው ጦርነት የበለጠ ወይም እንደ ኢራን ቀለል የማይለን አይነት ጦርነት ይጠብቀናል። እሱም ከቱርኮች ጋር እንዲሁም ከግብፅ ጋር የሚሄድ የሚቀጥል ይሆናል። ከዛም በኋላ ነው the storm is coming ማዕበሉ እየመጣ ነው የሚል አይነት አስተያየትን የሰጠው። የቱርክ የምትደግፋቸው ተቋማት በሶሪያ ውስጥ ተጽዕኖአቸው እያደገ መምጣቱ ይሄ ጉዳይ ደግሞ በዛው በሶሪያ እስራኤል በጉልበት በያዘቻቸው አካባቢዎች ላይ ጭምር ለምታከናውናቸው እንቅስቃሴዎች እንቅፋት ሆኖ እየመጣ እንደሆነ በማብራራት የቱርክ በሶሪያ ውስጥ ያላትን ተጽዕኖ እነ ኤርዶሃን በሶሪያ ውስጥ ያላቸው ተጽዕኖ እንዲያከትም ማድረግ የመጀመሪያው የእስራኤል መንግስት የቤት ስራ ሊሆን እንደሚገባ አርጊው የሚያደርግ ሲሆን ይህንን እንግዲህ የቱርክ ቀጠናዊ ተጽዕኖ ለመመከት የሚደረግ ጥረት አንድ አካል ሆኖ መቅረብ እንዳለበት ነው በማብራራት ላይ የሚገኘው። እንደምታውቁት የበሽር አልአሳድ አስተዳደር ከሶሪያ ከተወገደ በኋላ በሶሪያ ፖለቲካ ላይ ዋነኛ ተዋናይ ሆነው የመጡት አንድ እስራኤል፣ ሌላኛዋ ደግሞ ቱርክ ነች። ቱርክ ወደ ሶሪያ ፖለቲካ ውስጥ እንድትገባ ምክንያት የሆናት ጉዳይ በቱርክ የሚንቀሳቀሱ ኩርዶች እንዳሉ ሁሉ አሁን ቱርክ ውስጥ የፒኬኬ እንቅስቃሴ አለ አይደለ? በሶሪያም እንዲሁ የሶሪያ ኩርዶች አሉ። ያው ስለ ኩርድ ህዝቦች ከዚህ ቀደም ፕሮግራም ሰርቻለሁ። በቱርክ፣ በሶሪያ፣ በኢራንና በኢራቅ ውስጥ የሚገኙ የሀገርነት ጥያቄ ህልም ያላቸው ህዝቦች ናቸው። ከ30 እስከ 40 ሚሊዮን በላይ ይገመታሉ ብያቸዋለሁኝ። ረሲብ ጣይብ ኤርዶሃን በቱርክ ውስጥ የሚገኘውን የኩርዶች እንቅስቃሴ በተለይ ፒኬኬ በሚል ስያሜ የነበረውን እንቅስቃሴ በብዙ አዳክመውታል። በመጨረሻም ፒኬኬ የትጥቅ ትግል እንቅስቃሴን በማቆም ወደ ሰላማዊ የፖለቲካ ሽግግር ውስጥ መጥቷል። አሁን በሶሪያ ግን የአልጁላኒ አስተዳደር ገና አልበረታም። የበሽር አልአሳድ መንግስት የተካው የአልጁላኒ አስተዳደር ያው በብዙ በርትቷል ብለን የምንገልጽበት ሁኔታ የለም። ደግሞ በጣም በርካታ በሚሊዮን የሚቆጠሩ የሶሪያ ኩርዶችም እንዲሁ ከቱርክ ጋር በሚዋሰነው አካባቢ ላይ ይኖራሉ። ረሲብ ጣይብ ኤርዶሃን በሶሪያ ውስጥ የኩርዶች እንቅስቃሴ ተጠናከረ ማለት በሌላ ቋንቋ ለቱርክ እንደ ቀጥተኛ ስጋት ተደርጎ ይቆጠራል በሚል ወደ ሶሪያ ወታደሮቻቸውን እስከ ማስገባት ደርሰው የነበረበት አጋጣሚ አለ። አሁን በሶሪያ ፖለቲካ ላይ ኩርዶቹ ተጽዕኗቸው እያደገ መጣ ማለት በሌላ ቋንቋ የረሲብ ጣይብ ኤርዶሃን አስተዳደር ስጋት አለብኝ ብሎ የሚያነሳው አይነት ነገር እንዳይመጣ ያደርጋል። ስለዚህ ረሲብ ጣይብ ኤርዶሃን በተለይ በሶሪያ ደቡባዊ አካባቢዎች ላይ እሳቸው የሚደግፏቸው አይነት ኩርዶች ያልሆኑ የፖለቲካ እንቅስቃሴዎችን እያጠናከሩ ተጽዕኗቸውን እያሳደጉ ነው የሚገኙት። እነዚህ ኃይሎች ደግሞ ምን አይነት ጥያቄ ማንሳት ጀምረዋል? እስራኤል
በሶሪያ ውስጥ ያው የያዘችው ቦታ አለ። ወደ 600 ስኩዌር ኪሎ ሜትር የሚጠጋ የሶሪያን መሬት ይዛለች። ለደማስቆ 40 ኪሎ ሜትር ርቀት ላይ እንደምትገኝ መረጃዎች ያሳያሉ። አሁን ይቺ የእስራኤል እንቅስቃሴ እዛ አካባቢ ላይ ዘለቄታዊ የሆነ ተጽዕኖን አሳርፎ መቀጠል እንደሆነ በግልጽ እየታየ ነው። የሰፈራ ፕሮግራሞችንም በሶሪያ አሁን በያዘቻቸው አካባቢዎች ላይ ለማከናወን ጥረት ታደርጋለች። ከምንም በላይ ደግሞ ሶሪያ ኤፍራጥስ የሚባለው ወንዝ ያለባት ሀገር ነች። የኤፍራጥስ ወንዝ እንግዲህ በመጽሐፍ ቅዱስ ላይ ተቀምጧል፣ ወይም መጽሐፍ ቅዱስ ላይ ባለው እስራኤልን በተመለከተ በሚገለጸው ሐሳብ ከናይል ተፋሰስ ጀምሮ እስከ ኤፍራጥስና ጤግሮስ ድረስ ያለውን አካባቢ አይደል ለአብርሃም ሰጥቻለሁ የሚለው። ይህንን ጉዳይ ነው እስራኤል ዋነኛ የሀገርነት ምስረታዋና ከዛ በዛ አካባቢ ላይ ለምታከናውናቸው የመስፋፋት እንቅስቃሴዎች ምክንያት አድርጋ የምታቀርበው። ጥያቄው አሁን ያለችው የነ ኔታንያሁ እስራኤል ለእነ አብርሃም ቃል የተገባችው እስራኤል ነች ወይ ወይስ አይደለም የሚለው ክርክር ላይ ነው በጣም ብዙ ነገሮች የሚነሱት። አንወይ ኤፍራጥስና ጤግሮስ የሚለው አካባቢ ላይ ድረስ የሚል ትንቢት አለ። ሶሪያ የኤፍራጥስ ወንዝ የሚገኝባት ሀገር ነች። እስራኤል ሶሪያን በተመለከተ ሲሪየስ ነች ማለት ነው። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶሪያን ሲያስቡ ሌላ ማንም የሚታያቸው የለም፣ የኤፍራጥስ ወንዝ ነው የሚታያቸው። እንዲህ በቀላሉ ገብተው የሆነ መንግስታዊ አስተዳደር ካለው መንግስት ጋር ተስማምተው ምናምን መኖር ብቻ አይደለም። ኤፍራጥስ ኒድ ቱ ቢ the control of Israel። ኤፍራጥስ ያለበት አካባቢ፣ የኤፍራጥስ ወንዝ ያለበት ስፍራ በማን ቁጥጥር ስር መሆን ይኖርበታል? በእስራኤል ቁጥጥር ስር መሆን ይኖርበታል የሚል ሐሳብን የሚያራምዱ በጣም አጥባቂ የጽዮናውያን እንቅስቃሴ አቀንቃኞች አሉ። ሆነም ቀረም ደግሞ ስቲል እስራኤል ምንድነው እያደረገች ነው የምትገኘው? አሁን በሶሪያ ውስጥ ካላችሁ በሶሪያ ውስጥ ፕሬዘንሱ አለ። ይህንን የእስራኤል የሶሪያ ፕሬዘንስ በቱርክ የሚደገፉትና በደቡባዊ የሶሪያ ክፍል ላይ የሚንቀሳቀሱ ኃይሎች አሁን ተቃውሞ ማሰማት ጀምረዋል፣ ቁጣ ማሰማት ጀምረዋል። እስራኤል ከሶሪያ ለቃ ትውጣ የሚል እንቅስቃሴ ማሰማት ጀምረዋል። ማንም የሚደግፋቸው ኃይሎች ረሲብ ጣይብ ኤርዶሃን የሚደግፋቸው ኃይሎች። ረሲብ ጣይብ ኤርዶሃን እነሱ ኃይሎችን ለምን ይደግፋል? እስራኤልን ኢላማ አድርጎ ሳይሆን በዋናነት እዛ ያለ የኩርዶችን እንቅስቃሴ ኢላማ አድርጎ ነገሩ እንዴት እንደሚጠላለፍ ይዩት። እንግዲህ ይሄ የረሲብ ጣይብ ኤርዶሃን የኩርዶችን እንቅስቃሴ ለማዳከም በሚል የሚደግፋቸው ኃይሎች ኢንዳይሬክትሊ ደግሞ በእስራኤል ላይ ስጋት እየደገኑ ስለሆነ እስራኤል የረሲብ ጣይብ ኤርዶሃን መንግስትን በስጋትነት በጠላትነት ነው የምትመለከተው። ወትሮም ቆይቷል። አክቹሊ በተለይ በሐማስ በኦክቶበር 7 2023 ላይ ወደ እስራኤል ገብቶ ያንን ጥቃት ካከናወነ በኋላ የቀጠለው ጦርነት በዛ ወቅት ላይ በተደጋጋሚ የጠቅላይ ሚኒስትር ቤንያሚን ኔታንያሁን ስም እያነሱ በመተቸት በመቃወም ተደጋጋሚ የሆነ ትችቶችን በመሰንዘር በመሳደብ ደመጣጭ ይሉት ነበረ ኔታንያሁ። ይህ ዘር አጥፊ ጄኖሳይደር ነው። በጣም ከዚህ የባሱ ቃላትን በመጠቀም ይገልጻሉ ረሲብ ጣይብ ኤርዶሃን ኔታንያሁ። አሁን ታዲያ እስራኤል ይህንን የቱርክ እንቅስቃሴ በዝምታ ማታልፈውና በቀጣይ የኢራንን ጉዳይ ስትጨርስ ትኩረት የምታደርግበት ዋነኛዋ ኢላማዋ ነው እየተባለ የሚገኝ። ከዚህ ቀደም የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክ አሉ አዲሲቷ ኢራን ነች እያሉ የእስራኤል መንግስት አዲስ አደጋ ከዛ ቀጠና ላይ እንደተደገነበት ሲገልጹ ሲያብራሩ እንደነበረ አንዘነጋ።
አሁን የቱርኮቹ ጉዳይ ምናልባትም የሚጠናከረውና የግለሰብ አስተያየት ነው ወይስ አይደለም? አሁን አንድ ቀድሞ የአሜሪካ ሰላይ ስለተናገረ ወይም ደግሞ የቀድሞ የእስራኤል ጠቅላይ ሚኒስትር ንፍታሌም ቤኔት ስለተናገረ እንዴት ነው ነገሩን የእስራኤል ፖሊሲ አድርገህ የምታቀርበው ልትሉ ትችላላችሁ። ነገር ግን የጃንዋሪ 2025 ላይ የእስራኤል መንግስት የሰየመው አንድ ኮሚቴ ነበረ። ይሄ ኮሚቴ በሶሪያ ውስጥ ከቱርክ ጋር ቀጥተኛ የሆነ ኮንፍሮንቴሽን ሊኖር በሚችልበት ጉዳይ ላይ ግምገማና ጥናት አድርጎ ሪፖርት እንዲያቀርብ ኃላፊነት የተሰጠው ኮሚቴ ነው። ይሄ ኮሚቴ አንካራን ሲገልጻት ኒው ሪጂናል ትሪት ወይም አዲስ የቀጠናው ስጋት እያለ ያስቀመጣት መሆኑ ሊካድ አይገባም። እስራኤል በቀጠናው ላላት ፍላጎት አንጻር አዲስ የቀጠናው ስጋት ቱርክ ነች እያለ ነው። እንግዲህ ይሄ በቀጥታ እንግዲህ የተሾመው የእስራኤል መንግስት ያዘጋጀው ወይም የሰየመው ኮሚቴ ይፋ ያደረገው ሪፖርት ላይ የተመላከተው። ይሄ ሪፖርት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ ለዲፌንስ ሚኒስትሩ ወይም ለመከላከያ ሚኒስትሩ እስራኤል ካትዝ እንዲሁም ለፋይናንስ ሚኒስትሩ ቤዜል ስሞትሪች እንደ ሴኩሪቲ እቅድ የደህንነት እቅድ ተደርጎ ቀርቦላቸዋል። እነሱም ይህንን ሐሳብ ገምግመዋል፣ ተመልክተዋል። እስኖታዝን የአንድ የሁለት ሰዎች አስተያየት ሳይሆን ወይም የተንታኞች አስተያየት ብቻ ሳይሆን የእስራኤል መንግስት እንደ መንግስት ቱርክን አዲስ ቀጠናዊ ስጋት አድርጎ እንደሚመለከት ራሱ የእስራኤል መንግስት የሰየመው ኮሚቴ በጃንዋሪ 2025 ላይ ያደረገው የጥናት መነሻ ሪፖርት ውጤት ያረጋግጣል ወይም ያሳያል። ሶስኖት የቱርክ ጉዳይ የአንድ ግለሰብ አስተያየት አይደለም፣ የእስራኤል መንግስት እይታ ነው ልላችሁ ስለፈለኩ ነው። አሁን የቱርክ ጉዳይ እንዲህ ነው ብለን ገለጽን። ግብፅስ ነው ማለት ግብፅ በየትኛው አጋጣሚ መቼ ከእስራኤል ጋር ተጎራበጠች፣ ተቀያየመች የሚለው ጥያቄ መነሳት አለበት። ለምን መሰላችሁ? በግብፅና በእስራኤል መካከል ያለ አጋርነት ጥሩ የሚባል አጋርነት ነው። ያውም በአረቡ ዓለምና በዚህ ሰሜን አፍሪካን ጨምሮ እስከ አረቡ ዓለም ድረስ ያለው ሜና በሚባለው ሪጅን ውስጥ ሚድል ኢስት ኤንድ ኖርዝ አፍሪካ የሚባለው ማለት ነው። በዛ ቀጠና ውስጥ ካሉ ሀገራት ሁሉ ከእስራኤል ጋር ዘለግ ያለ አጋርነት በመያዝ እንደ ግብፅ የሚጠቀስ ሀገር የለም። በ1978 እንደ አውሮፓውያን አቆጣጠር ነው ግብፅ ለእስራኤል እውቅና የሰጠችው። እንግዲህ ከዛ ጊዜ ጀምሮ ግብጾች ከእስራኤል ጋር ትብብር ያደርጋሉ። ያ ትብብራቸው በእነ አሜሪካ ጭምር ሞገስ አስገኝቶላቸው ከእስራኤል ቀጥሎ በየዓመቱ ከፍተኛ ወታደራዊ ድጋፍና እርዳታ፣ የጦር መሳሪያ ሽያጭ የሚከናወንላት ሀገር ሆናለች ግብፅ። እስራኤል፣ ግብፅ፣ ጆርዳን ወይም ዮርዳኖስ እያልን ነው የምንቀጥለው አይደል? የእስራኤል እንዲሁም የግብፅ አጋርነት ባለፉት ጊዜያት ጠንካራ እንዲሆን ካደረጉ ምክንያቶች መካከል ደግሞ አንዱ በሐማስ ጋር በሚከናወኑ የድርድር ሂደቶች ላይ ግብፅ የነበራት ሚና ነው እና አሁን ምን የተቀየረ ነገር መጥቶ ነው እንደዛ አይነት አጋርነት የነበራቸው ሁለት ሀገራት ጭራሽ እስራኤል ግብፅን ስትመለከት እንደ ስጋት አድርጋ እንድትመለከት እንደ ስጋት አድርጋ እንድትቆጥር የሚያደርገው ነገር እንዴት ነው የተፈጠረው የሚለውን በጣም የሚያስገርም ነገር ነው። ባሳለፍነው የካቲት ላይ ቀርቦ የነበረ አንድ የእስራኤል ትንተና ቱርክ ከግብፅ ጋር አላይን እያደረገች የመሆኗ ጉዳይ ካይሮን ወደ እስራኤል የእይታ ቀለበት ውስጥ እንድትገባ ገፊ ምክንያት ስለመሆኑና ዘሱኒ ሪንግ ወይም የሱኒ ቀለበት ሲሉ ነው የገለጹት እስራኤላውያን ተንታኞቹ። ቴል አቪቭ
ከዚህ ቀደም ታሪካዊ አጋርነት ትብብር ካላት ካይሮ ጋር አንካራ ከቅርብ ጊዜ ወዲህ እያሳየች ያለው ህብረትና ትብብር ሱኒ ሪንግ የሚሉትን የሱኒ ቀለበት የሚሉትን አይነት ሁኔታ እየፈጠረ ስለሆነ ነገሩ በዝምታ ሊታይ እንደማይገባው የሚቀርቡ ሐሳቦች እየተበራከቱ መጥተዋል። የሚገርማችሁ በዚህ የቱርክና የግብፅ አጋርነት እስራኤል ብቻ አይደለችም ተጨንቃለች የተባለ የሚገኘው። የእስራኤል መገናኛ ብዙሃኖች እየዘገቡ እንደሚገኙት ከሆነ አሜሪካ በካይሮና በአንካራ መካከል እየተስተዋለ ያለው ስትራቴጂካዊ ትብብርና አጋርነት አዲስ የሆነ ቀጠናዊ የኃይል አስተላለፍን የሚፈጠር ከመሆኑ አንጻር በተለይ በምስራቃዊ ሜዲትራኒያን አካባቢ ላይ አዲስ የሆነ ጥምረትን ይዞ የሚመጣ በመሆኑ ነገሩ በዝምታ ሊታለፍ የማይገባው ነው እየተባለ ነው። ማሪቭ እየተባለ የሚጠራ የእስራኤል ጋዜጣ አለ። ይሄ ጋዜጣ ከሰሞኑ ይዟቸው ከወጡ ትንተናዎችና ጥንቅሮች መካከል በካይሮና በአንካራ መካከል እየተስተዋለ ያለ ወታደራዊ ትብብርና አጋርነት ዋሽንግተን ስለ ጉዳዩ ስለ ትብብራቸው ባህሪ ማለት ለምንድን ነው የተባበሩት ወይም ለምንድን ነው ወታደራዊ አጋርነት ወታደራዊ ልምምድ እያደረጉ ያሉት ለምንድን ነው በሚለው ጉዳይ ላይ ተጨማሪ ማብራሪያዎችን እንደምትፈልግ ገልጻለች በማለት ነው ነገሩን የገለጸው ወይም ስለ ነገሩ የዘገበው። US State Department asked diplomatic staff in both Egypt and Turkey to provide assessment of recent contact senior officials in the two countries' defense establishment. የሁለቱ ሀገራት የቱርክና የግብፅ ጥምረትና አጋርነትን በተመለከተ የአሜሪካ ስቴት ዲፓርትመንት ዲፕሎማሲያዊ ስታፎችን በየሀገራቱ ያሉ ማብራሪያ እንዲያቀርቡ ጥያቄ ስለመሰንዘሩ እና የዚህ የሀገራቱ የወታደራዊ ትብብር ዓላማ ባህሪ ምናምን ምን እንደሆነ እንዲብራራለት በጣም ከፍተኛ የሆነ ጫና እያሳደረ ስለመሆኑ ነው እየተገለጸ ያለው። የአሜሪካ የደህንነት ግምገማዎች ከጊዜ ወደ ጊዜ እየጨመረ የመጣ የቱርክና የግብፅ ወታደራዊ ጥምረትና ትብብር ዋሽንግተን እነዚህ ሁለቱ ሀገራት ወደ ሰፋ የዲፌንስ ፓክት ምንለው አለ አይደለ አንዱ ከተነካ ሌላው እንደተነካ ይቆጠራል ወደሚል አይነት ወታደራዊ የትብብር ማዕቀፍ ውስጥ የሚያድግ ነው ወይንስ ነው ዝም ብሎ የጋራ ወታደራዊ ልምምድ ማድረግ ላይ ብቻ ያነጣጠረ ነው በሚለው ጉዳይ ላይ ጥርጣሬዎች እያደጉ መምጣታቸውንና ምናልባትም እንግዲህ ይሄ የአሜሪካ ኢንተለጀንስ ሪፖርት በጊዜ ሂደት ውስጥ ካይሮና አንካራ አንዱ ከተነካ ሌላው እንደተነካ ይቆጠራል የሚል የዲፌንስ እና የሴኩሪቲ ፓክት ወደሚፈራረሙበት ነባራዊ ሁኔታ ሊመጡ እንደሚችሉ ይጠቁማልም እየተባለ ይገኛል። እንግዲህ እንደ ማሪቭ ጋዜጣ ከሆነ አሜሪካ በራሷ መንገድ ይሄንን የሁለቱን ሀገራት የትብብር ሂደት ምን እንደሚመስል ዓላማው፣ ግቡ፣ ባህሪው ምን እንደሆነ በራሷ መንገድ መረጃዎችን እያሰባሰበች ስለመሆኑ ጠቁሟል። ምናልባትም ደግሞ ይሄንን የግብፅና የቱርክን በተለይ በምስራቃዊ ሜዲትራኒያን አካባቢ ላይ ያላቸውን ተጽዕኖ ለማሳደግ እያከናወኑ ያለውን ጥረት እስራኤል ብቻ ሳትሆን እነ ግሪክና ሳይፕረስም ጭምር በጥርጣሬ የሚመለከቱት ሊሆን እንደሚገባም አጽንኦት እየተሰጠ ስለመሆኑ በማተት ይገልጻል። የጋዜጣው ላይ ስማቸው ያልተጠቀሰ አንድ የመረጃ ምንጭ ወይም የመንግስት ባለስልጣን ሲናገሩ እንግዲህ ከሰሞኑ እየጨመረ የመጣው የቱርክና የግብፅ ወታደራዊ ትብብር በቃ unusual in both scale and frequency ያልተለመደ አይነት የሚባል ነው። አንደኛ ድግግሞሹ፣ ከዛ ሁለተኛ ደግሞ መጠኑ የወታደራዊ ትብብሩ መጠን፣ ሁለተኛ ደግሞ የወታደራዊ ትብብሮሹ ድግግሞሽ ያልተለመደ አይነትና እጅ አሳጥፎ የሚያስቀምጥ አይነት አይደለም እያሉ ነው የሚገኙት። እንግዲህ ስለነዚህ ሪፖርቶች ወይም ግብፅና ቱርክ ወደ ጋራ ወታደራዊ እንትን ውስጥ የደህንነት ፓክት ሊባል ወደሚችል አንዱ ከተነካ ሌላው እንደተነካ ይቆጠራል ወደሚለው አይነት የትብብር ምዕራፍ ውስጥ ገቡ ወይስ አልገቡም በሚለው ላይ
ስቲል ጥያቄዎች አሉ። በጉዳዩ ላይ ግን ግብፅም ቱርክም አስተያየት ከመስጠት ተቆጥበውበታል። ይህን ነገር በነገራችን ላይ ቱርኮችም ያውቁታል። የቱርክ የተለያዩ ከፍተኛ ዲፕሎማቶች ኔታንያሁ ቱርክን እንደ አዲስ ጠላት አድርጎ ለመሳል ፍላጎት ያለው ነው በሚለው ላይ ተደጋጋሚ የሆኑ ስጋቶችንና ኔታንያሁን የሚተቹ አይነት አስተያየቶችን ሲያቀርቡ መቆየታቸው የሚታወቅ ነው። እንግዲህ እነዚህ ሁለቱ ሀገራት ከብዙ ጊዜ በኋላ ደግሞ አሁን ከሰሞኑ የጋራ የሆነ የአየር ላይ ወታደራዊ ልምምድ የአየር ኃይል ወታደራዊ ልምምድ እያከናወኑ ይገኛሉ። ይሄ ወታደራዊ ልምምዳቸው በተለያዩ የግብፅ አካባቢዎች ላይ የሚደረግ ወታደራዊ ልምምድ ነው። የሁለቱ ሀገራት ወታደራዊ ትብብር ወደ ምን አይነት ደረጃ እንደተሸጋገረ የሚያመላክት ከመሆኑ ባሻገር በዚህ ወታደራዊ የአየር ኃይል ልምምድ ላይ የጦር ጀቶች፣ ኮማንዶዎች በሁለቱም ሀገራት ላይ እንዴት በጋራ መስራት ይችላሉ በሚለው ላይ ልምምድ እያከናወኑ ስለመሆኑ ተገልጿል። በመጀመሪያው ምዕራፍ ላይ ወይም ኢኒሻል ፌዝ በሚባለው ላይ ቴክኖሎጂያዊ ዕውቀቶችን ማስተላለፍና የእውቀት ሽግግር የሚባለው በግብፅ ውስጥ ያለ የጦር ቴክኖሎጂን ግብፅ ውስጥ እንኳን ያው እንዳለ ምን ያለው የአሜሪካ የጦር ቴክኖሎጂ ነው። ቱርክ ውስጥ ግን በጣም የጦር ቴክኖሎጂዎች አሉ። ለምሳሌ በድሮን ብንጠቅስ የድሮን ምርቶችን በዚህ ሰዓት ላይ በአነስተኛ ዋጋ ለዓለም እያቀረቡ የሚገኙት በብዛት ቱርኮች ናቸው። ያው ኢራኖችም እንዳሉ ሆነውና የወታደራዊ ቴክኖሎጂዎች ጉዳይ ላይ ግብፅ በጣም በብዙ ከቱርክ ልትማር የምትችላቸው ነገሮች አሉ። እነዚህ ወታደራዊ ልምምዶች በቀጠናው የሚያጋጥሙ ስጋቶችን በጋራ ለመመከት ያለም አይነት ቅርጽ እንዳላቸው እየተመላከተ ይገኛል። እንግዲህ ይሄ ነገር ነው አሁን እስራኤልን ክፉኛ እያስጨነቀ የሚገኘው። እስራኤል ወትሮም በግብፅና በቱርክ መካከል ያለ ነገር እያሳሰበኝ ነው እያለች ነበር። አሜሪካም እረ እነዚህ ሀገራት የትብብር ሂደታቸው ወደ ምን ደረጃ እየመጣ ነው የሚል የደህንነት ግምገማዎችን በማድረግ ላይ ስለመሆኗ ተገልጿል። በዚህ መካከል ነው ሁለቱ ሀገራት ወታደራዊ የጦር ልምምድ የአየር ኃይል ወታደራዊ የጦር ልምምድ ያደረጉት። ነገሩ አሁን ወደ ምን አይነት ቅርጽ እያዘነበለ መጣ ለሚለው አይ ቲንክ በጣም ግልጽ ይመስለኛል። ካፍታ በኋላ ልመለስ። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ አንድና ባለ ሁለት መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ ለህልሞ ትክክለኛው ምርጫ። የግብፅና የቱርክ ወታደራዊ ልምምድ ሲ ኦፍ ፍሬንድሺፕ 2025 በሚል ባለፈው ዓመት ከመስከረም 22 እስከ መስከረም 26 ድረስ ሁለቱ ሀገራት ያከናወኑት የጋራ ወታደራዊ ልምምድ ነበር። ያ ባለፈው ዓመት የተከናወነ የካይሮና የአንካራ ወታደራዊ ልምምድ ከ13 ዓመታት በኋላ ለመጀመሪያ ጊዜ ሁለቱ ሀገራት ያደረጉት ወታደራዊ ልምምድ ነው። አሁን የ2026ቱ ወይም ሲ ኦፍ ፍሬንድሺፕ 2026 ብለን ልንገልጸው የምንችለው ወታደራዊ ልምምዳቸው እንግዲህ ከ13 ዓመት በኋላ ለመጀመሪያ ጊዜ ባለፈው ዓመት አደረጉና ከዛ ግን በሁለት ዓመት ጊዜ ውስጥ ለሁለተኛ ጊዜ ደግሞ እንዲህ አይነት ወታደራዊ ልምምድ ወደ ማድረግ መጡ። በ2025ም በ2026ም እንግዲህ ሁለቱ ሀገራት ብዙ የሚለያዩባቸው እኮ ነገሮች አሉ። ለምሳሌ በሊቢያ ውስጥ ሁለቱም አካላት ማለትም ቱርክና ግብፅ ሁለት የተለያዩ ታጣቂዎችን ይደግፉ ነበረ። ትሪፖሊ ውስጥ
መቀመጫውን ያደረገ እንዲሁም በብዛት ባለም አቀፉ ማህበረሰብ ዕውቅና የሚሰጠው መንግስት አለ። ከዛ ደግሞ የካሊፍ አፍጣርን ወታደራዊ ሰራዊትም ደግሞ የሚደግፉ ነበሩ። አሁን ከእንደዚህ አይነት የተለያየ አቋማቸው ላይ ወጥተው ደግሞ ወደ ሊቢያን ወደ ማረጋጋት ሊባል ወደሚችል አይነት ነገር መጥተዋል የሚል አይነት ትንታኔዎችም እየወጡ ይገኛሉ። ያማሌ ግን በመጀመሪያውኑ ቱርክን ወደ ሊቢያ ውስጥ እንድትገባ አድርጓት የነበረው ጉዳይ ሞሮፍ ከዚህ ከምስራቃዊ የሜዲትራኒያን ባህር ጋር ተያይዞ የግብጾች ራሳቸው ዶክትሪን አለ ብሉ ሆምላንድ ዶክትሪን እያሉ የሚገልጹትና በምስራቃዊ ሜዲትራኒያን ባህር አካባቢ ላይ ምናልባትም በሁለቱ በሊቢያና በቱርክ መካከል ያለውን አጋርነት የግድ አስፈላጊ እንዲሆን መሰረት ያለው ብለን ልንገልጽ እንችላለንና በሊቢያ ፖለቲካ ውስጥ በእንደዚህ አይነት መልኩ ፍላጎት የነበራት ቱርክ አሁን ደግሞ ከነ ግብጽ ጋር በመተባበር ጭምር ይሄ ምስራቃዊ ሜዲትራኒያን ጉዳይ ላይ ያላትን ፍላጎት በማዋሃድ ቀጠናዊ ስጋቶች ተብለው የሚዘረዘሩም አሉ የሚቀርቡም አሉና እነዛን ጭምር በመያዝ ይህንን ከግብጽ ጋር ያላትን አጋርነት አጠናክራ ለመቀጠል የፈለገች ይመስላል እየተባለ ይገኛል። ከ13 ዓመት በኋላ ባለፈው ዓመት በ2025 ላይ ማለት ነው ሲ ኦፍ ፍሬንድሺፕ በሚል የጋራ ወታደራዊ ልምምድ አደረጉ። አሁን ደግሞ በድጋሜ ሌላ አዲስ ወታደራዊ ልምምድ በማድረግ ላይ ይገኛሉ። ጥያቄው ይሄ ወታደራዊ ልምምድ የማድረግ ሂደታቸው ከፍ ወዳለ አንዱ ከተነካ ሌላው እንደተነካ ይቆጠራል ወደሚል የወታደራዊ ትብብር ወይም የሴኩሪቲ ፓክት ውስጥ ይሸጋገራል ወይስ አይሸጋገርም የሚለው ጉዳይ ነው። አሁን በምስራቃዊ ኢየሩሳሌም ይሄ የሁለቱ ሀገራት ውጥረት በምን ያክል ደረጃ እስራኤልን እንዳስጨነቀና እስራኤል እንደ መንግስት በመንግስት ደረጃ የቱርክን ጉዳይ እንደ ቀጣይ ቀጠናዊ ስጋት አድርጋ እንደምትመለከት በዚህ ሂደት ላይ ደግሞ ግብጽ ኢንቮልቭ ማድረጓ ወይም ግብጽ ከነቱርክ ጋር መሳተፏ ያንን ለቱርክ ሲሰጥ የነበረውን ስያሜ ለግብጽ ጭምር በመስጠት ሁለቱንም ግብጽና ቱርክን እንደ እስራኤል ዋና ቀጣይ ጠላት ከኢራን በኋላ ወይም የኢራንን ጉዳይ ከጨረሱም በኋላ ቀጣይ የምንሄደው ወደ ቱርክና ወደ ግብጽ ነው። ጦርነት ደግሞ የምንጀምረው ቀጠናዊ ጦርነት ወደዛ ስለሆነ ለዛ መዘጋጀት አለብን የሚሉ ትንታኔዎችን እንዲቀርቡ ምክንያት ሆኗል ብለናል። በዚህ ላይ ግን ደግሞ ሌላ ተጨማሪ ምክንያትም አለ። ምን ተጨማሪ ምክንያት አለ ካላችሁ የቀይ ባህር ቀጠናና የኤደን ባህረ ሰላጤ ጉዳይ። የቀይ ባህር ቀጠናና የኤደን ባህረ ሰላጤ ላይ ግብጽና ቱርክን ያው በምን መልኩ ወደዚህ ስፍራ ላይ ሊመጡ እንደሚችሉ የምናውቀው ነው። አሁን የዚህ የቀይ ባህር ቀጠና ላይ ያለው ነባራዊ ሁኔታን መቼስ ከዚህ ቀደም ደግመን ደጋግመን ፕሮግራም ሰርተንበታል። ቱርክ ከ2011 እንደ አውሮፓውያን አቆጣጠር ጀምሮ በሶማሊያ ፖለቲካ ውስጥ ጣልቃ ገብታለች። ከዛ ጊዜ ጀምሮ ስታከናውናቸው የነበሩ ስራዎቿን በዋናነት የሶማሊያ መንግስት ለመጠበቅ ነው ትላለች። በዙሪያ ካሉ የአሸባሪዎች እንቅስቃሴ እርግጥ ነው በቅርቡ በሶማሊያ ውስጥ ፖለቲካ ላይ የተፈጠሩ አለመረጋጋቶችና በሶማሊያ ፖለቲካ ላይ ያው ሞሮፍ መንግስቱ አልተረጋጋም። የሐሰን ሼክ መሐመድ አስተዳደር ስልጣንን ለማራዘምና ፕሬዝዳንታዊ የሆነ የምርጫ ስርዓትን ወደ ሶማሊያ ውስጥ ለማምጣት ካለው ፍላጎት አንጻር የህገ መንግስት ማሻሻያ ማድረጉን ተከትሎ በሶማሊያ ክልሎች መካከልና በፌዴራሉ መንግስት ብዙ ክፍተት ከተፈጠረው አላደር ብለዋል። የተቃዋሚ ፖለቲካ ፓርቲዎችም ጭምር የሚገርማችሁ አሁን ከቀናት በፊት በሞቃዲሾ ውስጥ በሶማሊያ ርዕሰ መዲና የተቃዋሚ ጎራ ፖለቲከኞች የሚኖርበት ቤት በፌዴራሉ መንግስት ወታደሮች የተኩስ ሩምታ ተከፍቶበት በጣም ብዙዎች የተገደሉበት ጥቃት መመዝገቡ አይዘነጋም። በየትኛውም አጋጣሚ ላይ የእርስ በርስ ጦርነት በሶማሊያ ፖለቲካ ውስጥ ሊመጣ እንደሚችል ይገለጻል። እርግጥ ነው ለዚህ ሁሉ ችግር ወይም ለነዚህ ለምንመለከታቸው ነባራዊ ሁኔታዎች ዋነኛዋ ምክንያቷ ቱርክ ነች ማለት አይደለም። ያው ቱርክ ፍላጎት አላት። የመጀመሪያው ፍላጎት የኤደን ባህረ ሰላጤ ላይ ፕሬዘንሷን እንዲኖራት ማድረግ ነው። በሁለተኛ ደረጃ ደግሞ ከ20 እስከ 30 ሚሊዮን በርሜል ድፍድፍ ነዳጅ ማውጣት የምትችልበትን የነዳጅ ቁፋሮ ፕሮጀክት እያከናወነች ትገኛለች። በሶማሊያ ውስጥ አሁን የነዳጅ ቁፋሮ ፕሮጀክቱን አከናውናለሁ ብላ ከሶማሊያ ፌዴራል መንግስት ከሐሰን ሼክ መንግስት ጋር ነው የተስማማችው። የሐሰን ሼክ መንግስት ቢለወጥ እና ሌላ መንግስታዊ አስተዳደር ወደ ሶማሊያ ቢመጣ ይሄ የቱርክ ቀጠናዊ ፍላጎት
የዘላቂነቱ ጉዳይ የተፈጻሚነቱ ጉዳይ በተለይ ደግሞ አሁን ገና የነዳጅ ቁፋሮ ላይ ነው የሚገኙት። ነዳጁ ከመውጣቱ በፊት እና ሐሰን ሼክ ከስልጣን ከተነሱ አዲስ የሚመጣው መንግስት ይህንን ፕሮጀክት ከቱርክ ሊቀማ ይችላል። ለምሳሌ ታስታውሱ ከሆነ በሱዳን ውስጥ የኦማር አልበሽር አስተዳደር በ2018 እንደ አውሮፓውያን አቆጣጠር አካባቢ ላይ ከሩሲያ ጋር ስምምነት አደረገ። ያ ስምምነት በፖርት ሱዳን ላይ የሩሲያ ባህር ኃይል እንዲሰፍር ወይም ሩሲያ በፖርት ሱዳን የጦር ሰፈር እንዲኖራት የሚፈቀድበት አይነት ስምምነት ነው። ይሁን እንጂ ነገሩ ቆየት ሲል እንግዲህ 2018 ላይ እንዲህ አይነት ስምምነትን ተፈራርመው በ2019 የዳቦ 20 ሳንቲም ጨመረ በሚል ምክንያት የተቀሰቀሰው ህዝባዊ አመጽ በመጨረሻም የኦማር አልበሽር መንግስትን ከስልጣን ገልብጦ ሁለት ዋና ዋና አካላትን ወደ ሱዳን ፖለቲካ ላይ አምጥቷል። የአብደላ ሐምዶክ አስተዳደር እንዳለ ሆኖ ግን አሁን ራይት ናው የጀነራል አብዱል ፈታህ አልቡርሃን እና የጀነራል መሐመድ ሐምዳን ዳጋሎ በቅጥል ስሙ ሄምቲ ኃይሎች ናቸው የሚገኙት። እነዚህ ሰዎች ከሩሲያ ጋር በራሳቸው መንገድ ትብብር ለማድረግ ፍላጎት አላቸው እንጂ ከዚህ ቀደም ኦማር አልበሽር ተስማምተውበት የነበረው የዚህ የሩሲያ ባህር ኃይል በፖርት ሱዳን የመምጣት ያለ መምጣቱ ጉዳይ በይደር ተቀምጧል። ያው እንግዲህ ከ2018 ጀምሮ እኮ ይኸው 2026 ላይ ያለ ነው። የሩሲያ የባህር ኃይል እንቅስቃሴ ግን በፖርት ሱዳን አሁንም እንዲህ ነው ተብሎ የሚገለጽ አንድ ምዕራፍ ተራምዶ አልተስተዋለም። ያ የመጣው ለምንድን ነው? ኦማር አልበሽር በመነሳታቸው ምክንያት ነው እንጂ ምናልባት እሳቸው ስልጣን ላይ ቢኖሩ ኖሮ ይህን ጊዜ እነ ቭላዲሚር ፑቲን በቀይ ባህር ላይ ጠንካራ የሆነ ተጽዕኖ የሚያሳድሩ ሀገር ሆነው ልንመለከታቸው በቻለን ነበር። የመንግስታት መለወጥ ይዞ የሚመጣው የራሱ የሆነ ጣጣ አለ። ሶማሊያ ውስጥ ቱርክ በተለይ አሁን የነዳጅ ቁፋሮ ፕሮጀክቱን እያከናወነች የምትገኘው የነ ሐሰን ሼክ መሐመድ አስተዳደር ስልጣን ላይ ባለበት ጊዜ የተጀመረ ስለሆነ በቀጣይ የሚመጣው መንግስት ለእንትን ማኒፑሌት ለመደረግ ቀላል ነው። የሐሰን ሼክ መሐመድ ስለ እስራኤል ጉዳይ ከሰሞኑ አስተያየታቸውን ሰጥተዋል። በነገራችሁ ላይ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በሶማሊያ አሁን ላይ ያለችበትን ነባራዊ ሁኔታ እስራኤል ለገዛ ጥቅሟ እያዋለች ነው በማለት ቴል አቪቭን ከሰዋል። ስለዚህኛው ጉዳይ እመለስበታለሁ ስለ እስራኤል ፖይንት ኦፍ ቪው ሳወራ። አሁን ስለ ቱርክ እያወራሁ ስለሆነ የቱርክ ልጨርስላችሁ። ቱርክ ከሐሰን ሼክ መሐመድ አስተዳደር ጋር ጠንካራ የሆነ አጋርነት አላት የሚለውን ነገር ያዙልኝ። ይሄ የቱርክ አጋርነት ዋስትና ኖሮት የሚቀጥለው ሐሰን ሼክ ስልጣን ላይ እስካለ ድረስ ነው። በአንድም ይሁን በሌላ እነ ቱርክ የሐሰን ሼክ አስተዳደር ሞቃዲሾን እየመራ እንዲቀጥል ይፈልጋሉ። ቢኮዝ ቀጣይ አንፕሬዲክተብል ነው። ሊመጣ የሚችለው አካል በእነ እስራኤል ፍላጎት የማይወድቅ ላይሆን የሚችልበት ሁኔታ የለም። ያ ሆነ ማለት ብዙ ጨዋታ ብዙ ኪሳራ ያመጣባቸዋል እነ ኤርዶሃን። ከዛ ባለፈ ረሲብ ጣይብ ኤርዶሃን ይህንን የነዳጅ ቁፋሮ ከ20 እስከ 30 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ የሚወጣበት የነዳጅ ቁፋሮ ሲያከናውኑ አንደኛው እናከናውንበታለን ብለው የሚያስቡ ቦታ ብሬኪንግ አዌይ ስቴት የምንላት ሶማሊላንድ ያለችበት ቦታ ነው። ሶማሊላንድ ያለችበት ቦታ ነው ማለት ወደ ሶማሊላንዱ ፖይንት እንመጣለን፣ ወደ እስራኤል ፖይንቱ እንመጣለን ማለት ነው። ወደ እስራኤል ነጥብ እንመጣለን። ሶማሊላንድ ከ1991 እንደ አውሮፓውያን አቆጣጠር ጀምሮ ነፃ ነኝ የምትል ሀገር እንደሆነች ይታወቃል። ነገር ግን ስቲል በሶማሊያ ግዛት ውስጥ የምትጠራ የተጠቃለለች ሀገር ነች። እስራኤል ከወራት በፊት ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያዋ ሀገር ሆናለች። በቅርብ ጊዜ ደግሞ ከሚጠበቁ ነገሮች መካከል በቴል አቪቭ የሶማሊላንድ ኤምባሲ፣ በሀርጌሳ የእስራኤል ኤምባሲ ሊከፈት ይችላል። የሁለቱ ሀገራት ጥምረት ወደ ሌላ አዲስ ደረጃ የተሸጋገረ ነው። እንዳልኳችሁ ቱርኮች ኤደን ባህረ ሰላጤን ታሳቢ አድርገው ሲመጡ ሶማሊያን ታሳቢ አድርገዋል። ሶማሊያን ሲያስቡ ግን ሶማሊላንድ ያለችበትንም ሶማሊያ ጭምር ነው የሚያስቡት እንጂ ሶማሊላንድ ተገንጥላ የምትሄድበትን አይደለም።
ያ ስታትስ ኮ ደግሞ በመቀየር ላይ ነው። ሶማሊላንድ የሀገርነት ሂደት ላይ በእስራኤል እውቅና አግኝታለች። በእስራኤል እውቅና ስላገኘች ሀገር ትሆናለች ማለት አይደለም። ገና it's a long way፣ በጣም ብዙ የሚቀር የቤት ስራዎች አሉ። ነገር ግን ያው እንደ መጀመሪያ ነገር ይገለጽ ስለሚችል ብዬ ነው። እና በዚህ ቀጠና ላይ ሁለቱ ሀገራት እንግዲህ በጠላትነት የሚተያዩ ሀገራት ናቸው ብለናል። እነዚህ በጠላትነት የሚተያዩ ሀገራት አሁን ደግሞ በዚህ በኤደን ባህረ ሰላጤ ላይ ለእጅ አዙር ጦርነት ተመቻችተዋል። በሶማሌላንድ በኩል እስራኤል አለች፣ በሶማሊያ በሞቃዲሾ በኩል ደግሞ ቱርክ አለች። ስለዚህ እኒህ ሀገራት ቀጣይ ለምሳሌ ነገሩን አይደለ ከነ ኢራን በኋላ ቀጣዩ ትኩረት ማና ማን ነው አሉ? ግብጽና ቱርክ። ቀጣዩ ትኩረት ሆኖ ግብጽና ቱርክ ላይ ጦርነት ቢከፍቱ እንደው የግብጽን ሆልድ እናድርገው፣ ቱርክ ላይ እነ እስራኤል ጦርነት ቢከፍቱ የጦር አውድማቸው የሚሆነው የት ነው? አንዱ ኤደን ባህረ ሰላጤ ነው። ሶማሊላንድና ሶማሊያ ሞቃዲሾ ፕሮክሲ ጦርነት። ወደ እንደዚህ አይነት ነባሪያ ሁኔታ ነገሩ ሊያድግና ሊመጣ የሚችልበት ነገርም እንዳለ እንድታውቁ ስለፈለኩ ነው። ከዚህ ጋር ተያይዞ የግብጽን ጉዳይ ብንመለከት ግብጽን በዚህ ቀጠና ላይ የራሷ ኢንተረስት አላት። ምን? ኢትዮጵያ መክበብ። በተጨማሪስ የቀይ ባህር መግቢያና መውጫ መቆጣጠር። ስዊዝ ካናል አማካኝነት የቀይ ባህርን መውጫ ከሜዲትራኒያን ጋር የምትገናኝበትን መስመር ሴኩር አድርጋለች አይደለ? የግብጽ ነው የስዊዝ ቦይ። የቀይ ባህር መግቢያ ባበል መንደብ፣ አሰብ፣ ኤርትራ ያለችበት አካባቢ ኢትዮጵያ የምታነሳው ጥያቄ ይታወቃል። የኢትዮጵያ የባህር በር ጥያቄና ተደራሽነት ጉዳይ ደግሞ ደጋግሞ እየተነሳ ነው፣ እየቀረበ ነው በሰላማዊ መንገድ የሚለው ሐሳብ። ይህ ከመሆኑ በፊት ኢትዮጵያ የቀይ ባህር ተደራሽ ከመሆኗ በፊት የቀይ ባህር መግቢያና መውጫን መቆጣጠር በሚል አካሄዷ ባቤል መንደብ አካባቢ ላይ እና አሰብን ጨምሮ በቁጥጥሯ ስር የማድረግ ፍላጎት አላት። አሰብ ላይ መሰረተ ልማት ልገንባ ምናምን ማለት ጀምራለች። ወደቡን ላልማ ማለት ጀምራለች። እንደምታውቁት ነው። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ የነበራቸው ቆይታ ዋነኛ ማጠንጠኛው አንዱ በአሰብ ላይ የሚከናወን የአሰብ ወደብን የማልማት ጉዳይ ስለመሆኑ እየተገለጸ ይገኛል። ታይሚንጉ መታሰብ አለበት። ታይሚንጉ ይሄ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉብኝት በግብጽ ምድር ውስጥ ቱርክና ግብጽ የአየር ላይ ወታደራዊ ልምምድ እያከናወኑ ባለበት ሰዓት ወይም ሰሞን የተከናወነ ጉብኝት ነው። this by itself ቱርክን በተመለከተ የሚነግራችሁ አቋም አለ ወይም የሚነግራችሁ ነገር አለ። ቱርክ እንደ ሬዚስታንስ አክሲስ ወይም በተደጋጋሚ ጥረት የምታደርግበት ነገር አለ። በዚህ ቀጠና ላይ የሆኑ ሀገራት ጋር ትብብር አንድነት መፍጠር በሚል ያው ሶማሊያን ይዛለች። ከኢትዮጵያ ጋር ያለውን ጉዳይ ለምሳሌ በአንካራ ዲክላሬሽን በሚል ረገብ ያደረገችው አንካራ እንደሆነች ታወቃለች። ከዛ ውጪ ከሳውዲ ጋር ከግብጽ ጋር አሁን ደግሞ ኤርትራንም ጭምር ወደዛ ፓተርን ውስጥ የማስገባት ፍላጎት በቱርኮች ዘንድ ሊመጣ ይችላል እየተባለ ይገኛል። እና ኢሳያስ አፈወርቂ አሁን ቀጠናው ወይም ጂኦፖለቲካው ይዞ የመጣው ነገር በተወሰነ መልኩ ኢቨን እኮ አሜሪካም አብረናችሁ እንስራ ብለዋቸዋል። የማይካድ ነገር ነው። የጂኦፖለቲካ ውጤት ነው። የመሬት አቀማመጥ ውጤት ነው። በዚህ የመሬት አቀማመጥ ላይ እነ ግብጽ ብቻ ሳይሆኑ ቱርኮችም ጭምር ምናልባት አዲስ ፍላጎትን ይዘው እየመጡ ሊሆን እንደሚችል በመጠቆም በመመላከት ላይ ነው። ስለዚህ የግብጽ በቀይ ባህር ላይ ያላት ፍላጎት ጉዳይ አሁን ከቱርክ ጋር እየፈጠረች ካለው ትብብር አንጻር እስራኤልም እነዚህን ሁለቱን አካላት እየተመለከተች ካለበት መነጽር አንጻር የባብ ኤልመንደብ ቀጠናን ተጽዕኖ ፈጣሪ ሆኖ መውጣት፣ የኤደን ባህረ ሰላጤን መቆጣጠር የሚሉት ጉዳዮች ዋነኛ የነዚህ አካላት የውጥረት ወይም ምናልባት ወደ ጦርነት ውስጥ ቢገቡ የፕሮክሲ ጦርነታቸው የእጅ አዙር ጦርነታቸው
ሜዳ የሚሆነው ስፍራ የት እንደሆነ የሚያመላክት ነው። የቀይ ባህር መግቢያና የኤደን ባህረ ሰላጤ። በዚህ አካሄድ ላይ ኢትዮጵያ እንዴት ጥቅሟን ታስከብራለች፣ እንዴት በቀጠናው ላይ ያለውን አጋጣሚ በመጠቀም የባህር ላይ ተደራሽነቷን ታረጋግጣለች የሚሉት ነገሮች እንዳሉ ሆነው እንትን አያስፈልግም ብዬ አስባለሁ። እኔ ሰማው ነገሩን በቅርበት መከታተልና እንደ ራይት ሞመንት ላይ ራይት ዲሲሽን ነው የሚፈልገው እንጂ ገና ካሁን ጀምሮ የአንዱ ወገን ናት ኢትዮጵያ ወይም በዚህኛው ወገን የምትጠቃለለች ግለጽ እኮ ብትሉኝ መግለጽ እችላለሁ። ኢትዮጵያ አሁን ካለው ፓተርን አንጻር በየትኛው ወገን ውስጥ ልትጠቃለል እንደምትችል ወይራስ አሁን እስራኤልን ጨምሮ ዩናይትድ አረብ ኤምሬትን ስናነሳ ከዛ እና ኢትዮጵያን ነው እያነሳን የምንሄደው በዚህኛው ፓተርን ውስጥ ወይም አክሰስ ብለን ልንገልጽ ከቻለን በዛኛው ውስጥ እነ ቱርክ እነ ግብፅ እነ ኤርትራም አሉ በዛ ቦታ ላይ። የዩናይትድ አረብ ኤምሬት መምጣት ጉዳይ ደግሞ በዚህኛው በኩል ወይም በነ ግብፅ በኩል እነ ሳውዲ አረቢያን እንድናስብ ሊያደርገን ይችላል። በነ እስራኤል በኩል ላይ ደግሞ ህንድን መጨመር እንችላለን። ህንድን በዚህ በኩል ስንጨምር በነ ግብፅ በኩል ላይ ፓኪስታንን መጨመር እንችላለን። ያው በዋናነት የህንድ ወደዚህ ቀጠና ላይ የሚኖራት ፍላጎት ሳውዲ አረቢያና ፓኪስታን የፈጠሩት አጋርነት ሚቹዋል ዲፌንስ ፓክት አላቸው። አንዱ ከተነካ ሌላው እንደተነካ ይቆጠራል የሚል ወታደራዊ ትብብር አላቸው። ያ ወታደራዊ ትብብርን መፍጠራቸው ፓኪስታንና ሳውዲ አረቢያ ማለት ነው በቀጥታ የኔ ስጋት ነው በሚል ከእስራኤል ጋር ትብብር ከፈጠሩ ሀገራት መካከል አንዷ ማነች? ህንድ ነች። እነ ግሪክና ሳይፕረስም በተለይ በሜዲትራኒያን ባህር አቅራቢያ ቱርክ ይዛባቸው ልትመጣ የምትችል ጫናና ስጋትን ለመመከት በሚል ከእስራኤል ወገን ውስጥ ሊሆኑ እንደሚችሉ ይገለጻል። የእስራኤል ሄክሳጎናል ተብሎ ከዚህ ቀደም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለ 6 ቅርጽ የሆነ ሄክሳጎናል ብለው ያስቀመጡት የደህንነት ፓክት እንግዲህ የሚያጠቃልለው እነዚህ ነው። እስራኤልን ራሷን ጨምሮ እና ሄክሳጎናል ቅርጽ እየያዘ ይመጣል። ከዛ የእስራኤል የደህንነት ስትራቴጂ ሄክሳጎናል ቅርጽ እየያዘ ይመጣል። ይሄ ሄክሳጎናል ቅርጽ በቀጣይ በቱርክና በግብፅ ላይ እስራኤል የበላይነቷን አስጠብቃ ለመቀጠል በሚኖራት የደህንነት ስትራቴጂ ውስጥ የሚጠቃለል ነው። ወይም በዛ ስትራቴጂ ውስጥ ከነማን ጋር አጋር መሆን ትችላለች እስራኤል፣ እነማን ከጎኗ አብረዋት ሊቆሙ ይችላሉ ሲባል አብሮ የሚነሳ ሐሳብ እንደሆነ እንድታውቁት ፈልጋለሁ። የሚሆነውን ነገር እንግዲህ አብረን እናያለን። ይሄ የደህንነት እንግዲህ የሴኩሪቲ ፓክት ጉዳይ በጊዜ ሂደት የኢራን ጦርነት ሲያበቃ በዚህ ከእስራኤል ጋር ተያይዞ ያለው ነገር አብሮ ሊያበቃ የሚችልበት እድል እንዳለ ያሰብኩባቸው ጊዜያት አሉ። ነገር ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስጋት አለብን፣ የደህንነት ስጋት አለብን። ከየት? ከቱርክ በኩል በዋናነት ከቅርብ ጊዜ ወዲህ ደግሞ ይህንን የደህንነት ስጋት ግብፅም እየተጠቃለለችው ነው ወይም ግብፅም እየገባችበት ነው። በ2 ዓመት ውስጥ ለሁለተኛ ጊዜ ከቱርክ ጋር የጋራ ወታደራዊ ልምምድ እያደረገች ነው በመባል ላይ ይገኛል እና ነገር ወዴት ሊያመራ ይችላል የሚለውን ነገር በጣም አስጊ ነው። በግልጽ እየተነገረ ነው ያለው። ለጦርነት ተዘጋጁ እየተባለ ነው ያለው። ቱርክና ግብፅ ላይ እስራኤል ጦርነት ትከፍታለች እየተባለ ነው ያለው። የእስራኤል የደህንነት ሰዎች የእስራኤል የቀድሞ ጠቅላይ ሚኒስትር ንፍታሌም ቤኔት በጃንዋሪ 2025 ላይ የእስራኤል መንግስት ያዋቀረው ኮሚቴ የጥናትና ምርምር ግምገማ ውጤት which is እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እነ ፋይናንስ ሚኒስትሩ ቤዜል ስሞትሪች እና የመሳሰሉት የእስራኤል ከፍተኛ ባለስልጣናት እጃቸው የገባ የመጨረሻ ሪፖርት የእስራኤል መንግስት ያዋቀረው ኮሚቴ ሪፖርት የሚያሳየው ግብፅ ላይ ጦርነት መጀመሩ እንደማይቀር ነው። ቱርክ ላይም ጦርነት መጀመሩ እንደማይቀር ነው። ከባድ ጊዜ እየመጣ ነው ማለት ነው። the storm is coming ብለዋል አንድ ሰላይ እንደዛ ተናገር አይደል ያልኳችሁ። ማዕበሉ እየመጣ ነው።
የኔም የመጨረሻ የዛሬው ጥንቅር መደምደሚያ እሱ ነው የሚሆነው። the storm is coming ማዕበሉ እየመጣ ነው። ማዕበሉ እንግዲህ ማንን ወስዶ ማንን እንደሚያስቀር አብረን የምናይ ይሆናል። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ከመላያ ስቱዲዮ ክፍላችን ጋር በጋራ በመሆን የዛሬ ጥንቅራችን ይህን ይመስል ነበረ። መልካም ቆይታ ይሁንላችሁ። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። መልካም ጊዜ። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1ና ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ።